ክቡራትና ክቡራን አድማጮቻችን እንደምንላችኋል። ዕለተ ረቡዕ ማይ 11 2016 ዓ.ም እንደ ጎርጎሮሳውያን አቆጣጠር ሲሆን እንደ ኢትዮጵያ አቆጣጠር ግንቦት 3 2008 ዓ.ም ነው። የዕለተ ረቡዕ ከቀትር በኋላ ጠረጠረና ወቅታዊ ዜናዎች ይዤላችሁ ቀርበው ከሬዲዮ ሞዲ ደጅግኔ ነኝ። በቅድሚያ ርዕሶችን ላሰማችሁ። እስራኤል ነገ የ68ኛ ዓመቷን የነጻነት በዓሏን በደመቀ ሁኔታ ታከብራለች። የፊሊፒኑ ሮዲንግ በትላንትናው ዕለት በተደረገው ምርጫ በ6.1 ሚሊዮን ድምፅ አሸንፊያለሁ አለ። ኢራቅ በ2015 ዓ.ም እንደ ጎርጎሮሳውያን አቆጣጠር በዳይሽ እጅ ከወደቀች በኋላ ለመጀመሪያ ጊዜ በያዝነው ሳምንት ሁለት ጥንዶች ራጃር በተባለ የኢራቅ ከተማ ከተራራው ላይ ትዳር ለመመስረት ጋብቻ በመፈጸም ላይ መሆናቸው ተነገረ። የሚሉት ለሰዓቱ ካሉ ዋና ዋናና ግንባር ቀደም ዜናዎቹ ገናሉ። ከዜናዎቹ ጋር አብሬያችሁም ቆየው ዳጅግኔ ነኝ። ቆይታችሁን ከኛ ጋር አድርጉ። ወደ ዝርዝሩ። እስራኤል 68ኛ ዓመቷን በነገው ዕለት በደመቀው ሁኔታ ነጻነት በዓሏን ታከብራለች። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ ዛሬ ረቡዕ ማምሻውን ርችቶችና የተለያዩ የሙዚቃ ትርኢቶች እንደሚታይና ለበዓሉ ድምቀት እንደሚሰጠው እየተነገረ ነው። እስራኤል 68ኛ ዓመቷን የነጻነት በዓል ስታከብር በደመቀ ሁኔታና ብዙ ለውጦች እንዳለባት ይነገራል። ሀገሪቱ ከአውሮፓኖች የተሻለ የእንቅስቃሴና የእድገት ደረጃ ላይ እንዳለች የማይተበል ነው። አልፎ አልፎም እንዲሁ በቴክኖሎጂና በተለያዩ የሳይንስ እንቅስቃሴዎችም በአንደኝነት የምትደርስበትም ወቅት አለ። ለማንኛውም መልካም የነጻነት በዓል ብለናል። የፊሊፒኑ አዲሱ ተመራጭ ፕሬዝዳንት ሮድሪጎ ዱተርቴ ትራምፕ የሚባል የአሜሪካው ተወዳዳሪ ስም ተሰይሟል። ይህ ግለሰብ በ6.1 ሚሊዮን ድምፅ አሸንፊያለሁ ብሎ በመፎከር ላይ ይገኛል። ከምርጫ በፊት ግን የአውስትራሊያን ውብ ሚስዮነሪት እደፍራለሁኝ እንዲሁም ቆነጃጅታትን እደፍራለሁ ሲል ከዛም በተጨማሪ የአውሮፓ ወይም ደግሞ የሮማውን ጳጳስ አንፊፊዮርን በስድብ ሙልጭ አርጎ እንደተናገረ የሚታወስ ነው። በአሁኑ ሰዓት ግን ፊሊፒን ነጻ አወጣለሁ፣ ጭቆናን አስወግዳለሁ፣ ሽብር ፈጣሪዎችን አስወግዳለሁ፣ እንዲሁም የኢኮኖሚ ውድቀት እንዲያንሰራራና ሰላም በሀገሪቷ እንዲሰፍር አደርጋለሁ፣ ከዚህ በተጨማሪ የሀገሪቱን ወንበዴዎች ከነጨራሹ አጠፋለሁ ሲል ቃል ገብቷል። የፊሊፒኑ አዲስ ተመራጭ ፕሬዝዳንት ሮድሪጎ እንደሚናገረው ከሆነ በዛቻና የማሳመን አመለካከት ወይም ደግሞ ንግግር እንዳለው በዜና ምንጮች እየተነገረ ነው። ለማንኛውም ግን ሁሉም ነገር የሚታየው ሜዳውም ያው ፈረሱም ያው ተብሎ ከተወሰነ ዓመታት በኋላ ህዝቡ የሚፈርደው ይሆናል። የተለያዩ የዜና ማሰራጫዎች ግን በትክክለኛ መልክ ያልተደረገ ምርጫ ሲሉ አውግዘውታል። ኢራቅ በ2015 እንደ ጎርጎሮሳውያን አቆጣጠር በዳይሽ ወይም በአይኤስኤስ ከተወረረችና አሰቃቂ ግፍ በህዝቧ ላይ ከተፈጸመ በኋላ ኩርዶች ደርሰው እንዳባረሯቸውና አሁን በቅርቡ ከተማይቱ እያንሰራራች መሆኑ ተነግሯል። ሁለት ጥንድ ፍቅረኛ ማቾች ለመጀመሪያ ጊዜ ሳንጃሪ በምትባለው የኢራቅ ከተማ ተራራ ላይ ጋብቻ ለመፈጸምና የሰርግ ስነ ስርዓታቸውን ለማሳለፍ አቅደዋል። ህይወት ሊዘራ ነው ብለዋል እነዚህ ሁለት ጥንደኛሞች። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ በኢራቅ ውስጥም ህይወት አለ፣ መኖር ይቻላል፣ ደስታም አለ ለማለት የመጀመሪያ ጥንድ ተጋቢዎች መሆናቸውን በጋዜጣ ታትቷል። እነዚህ ጥንድ ፍቅረኛ ማቾች እንደተናገሩት ከሆነ ኢራቅ ብዙ ተንኮታኩታለች። ዳይሽ ሴቶችን ደፍሯል፣ ህዝብ ገሏል። አሁን ግን ኩርዶች ካስለቀቋቸው በኋላ ሰላም የሰፈነ ይመስላል ሲሉ ሁለቱ የሰርግ ልብሳቸውን ለብሰው ሳንጃራ በተባለ ተራራ ላይ ታይተዋል። እኛም ሰላም ይሁንላችሁ መልካም ጋብቻ ብለናል ከሬዲዮ ሞዲ።
ክቡራትና ክቡራን አድማጮቻችን ዜናዎችን ከማጠቃለላችን በፊት የእስራኤልን 68ኛ ዓመት የነጻነት በዓል በተመለከተ አንዳንድ መልእክቶችን እናስተላልፋችሁ። ነገ ረፋዱ ላይ 9:45 ላይ የእስራኤል አየር ኃይል በተለያዩ ከተሞች ትርኢት ያሳያል። የጦር ጀቶቹንም በተለያየ ባሸበረቀ ጭስ እያሳየ ትርኢቶችን ያሳያል። መነሻውም ከሃይፋ ቴክኒዮን ዩኒቨርሲቲ አካባቢ ይሆናል። እንዲሁም ከረሆቦት ከተማ በምትገኘው የቴልኖፍ የካምፕ ውስጥም ከቀትር በኋላ 12 ሰዓት ላይ ተነስቶ የተወሰነ ትርኢቶች በማሳየት ሃይፋ፣ ረሆቦት፣ ቴልአቪቭ፣ ቤርሼባ፣ አሽከሎን፣ አሽዶድ የመሳሰሉት ሀገሮች ላይ አይሮፕላኖቹ በማንዣበብ ልዩ ትርኢታቸውን እንደሚያሳዩ ገልጿል። ወደዚህ አካባቢ ለመሄድ የምትፈልጉ ወላጆች ከልጆች ጋር በአካባቢው ቀደም ብላችሁ ብትገኙ ለቦታ ለመያዝና ትርኢቱን ለማየት አመቺ ነው ይላል። ክቡራትና ክቡራን አድማጮቻችን ለዕለተ ረቡዕ ከቀትር በኋላ ያቀረብኩላችሁ ዜና በዚህ ይፈጸማል። ሰሞኑን በሌላ ትኩስ ዜናዎች እስክንገናኝ ድረስ ከዜናዎቹ ጋር አብሬያችሁ የቆየው ዳዊት ጀግና ነኝ። አብራችሁ ስለቆያችሁ እያመሰገንኩኝ መልካም የነጻነት በዓል እያልኩ መሰናበታችሁ ዳዊት ጀግና ነኝ። ጤና ይስጥልኝ።